ስንት አፈር ልሼ አንጀቴን በረሃብ ደርቆ ስሰቃይ አድጌ ዛሬ ዘመድ አገኘው ምናምን ብዬ መለጣጠፍና መጋጋጥ አልፈልግም። ያኔ ለምን ነበር ብለው አልፈልጉኝም፣ አልጠየቁኝም። ሲጀመር እኔ ልክ ነኝ። አሁንም የሚሄድበት መንገድ ልክ ነው። እኔ ለራሴ ካላሰብኩለት ማንም አያስብልኝም። ይህንን ደግሞ በደንብ አድርጌ አውቀዋለሁ። ስለዚህ ልክ ነኝ ማለት ነው። ምንድነው ታንቀጨቅጨው? እኔ ምንሽ ምርጥዬ፣ አንቺ ግን መልካም ሰው ትመስኛለሽ። ለና እዚህ ስፋት ምናምን መቆየት ትችያለሽ። ምንድነው የምትለው? አይ ምንም አላወራሁም። የት ነው የምቆየው? አይ ምርጥዬ፣ በቃ ተይው፣ የሆነ የማረቀ ወሬ ነው። አንተ ልጅ ግን ሰሞኑን ጭራሽ ደህና እየመሰልከኝ አይደለም። ድንገት ተነስተህ ማታ ላይ ግድግዳ ትደበድባለህ። ከዛ ደግሞ በወሬ መሀል የማይገባ አይነት ወሬ ታወራለህ። ደህና አይደለም እንዴ? ደህናማ አይደለሁም። አላማዬን ሳላሳካማ ደህና አልሆንም። ምንድነው አላማክ? እናቴ ይገባትና ትመኛ የነበረውን ነገር የራሴ የግሌ ማድረግ እፈልጋለሁ። ምን ነበር ማዘር የምትመኘው? ቤቱን እኮ እንደዛ ከሆነማ ጠንክረህ ሰርተህ ራስን ለመለወጥ መሞከር ነው። ምን የሚያስቅ ነገር አወራው እንዴ? እስኪ ምርጥ ያን ጥያቄ ልጠይቅሽ። እንደ ባሪያ 24 ሰዓት ብትለፊ ብትተጊ እንደዚህ ባጭሩ ምናምን ነገር መለወጥ ትችያለሽ? በእርግጥ በዚህ ጊዜ ሰርቶ ለመለወጥ ቢከብድም ግን ደግሞ መስራት ይሻላል። ይኸውልሽ ምርጥዬ፣ ሞኝ አትሁኚ። አጋጣሚው ምናምን ስታገኝ ጥፍ ነው ማለት ያለብሽ። አራዳ ደግሞ እንደዛ ነው የሚያደርገው። አይ እኔ እንኳን አቋራጭ ከሚጠቀሙ ሰዎች ውስጥ አንዱ አይደለሁም። አይ ምርጥላ፣ አንቺ ገና ፈልፈላ ነሽ ማለት ነው። የሆነ ህይወት ምናምን አልገባሽም። አይ ህይወትን እና እውቀትን ለመረዳት የግድ በእድሜ ትልቅ መሆን አይጠበቅብኝም። ለማንኛውም ፈዋ ቢጤ ምናምን የለም? የሌለ ነው ጠን ያዘኝ ነው የምልሽ። አለ ይደርሳል። መጣሁ። አብሽር ምርጥዬ፣ አያሳስብ። እሺ መጣሁ። አንቺ ምንም አላረግሽኝ። ምንም ቢሆን ግን እንደኔ አንቺም የገፈቱ ቀማሽ ነሽ። የሆነ ነገር ይለቀቅብሻል። የምሬ ነው። ብቻ ካርታው የት እንዳለ ብቻ አንቺ ንገሪኝ፣ ወይም ደግሞ እንዳራዳ ልጅ አቀብኝ። በቃ ይገባኛል። ጽናት ምን እያሰብሽ ነው? ምንም እንዴ እንደዚህ በዝምታ ተወጣሽ ምንም ትኛለሽ እንዴ? የሚታሰብ ነገር ይጠፋል ብለን እኮ እንደዚህ ያደረገሽ ምንድነው? እኔ ልካፈልሽ። እስኪ ተወኝ። ኪራ ስንቱን አካፍዬ ይችላል። ስለ አባባ ጉዳይ ነው? አዎ አንዱ እሱ ነው። ምንድነው ይሄን ያላሳሰበሽ? መታመሙን ታውቃለህ? አዎ ወይ ካልሆነ እኮ በግድም ቢሆን ማሳከም ነው የሚሻለው። እሱ ብቻ አይደለም። እና ምንድነው? ወግ ማድረግሽን አሳይኝ ነው የሚለው። ማለት ምን ማለት አለው? አግቢ ነው። መቼም እኔም መሆን አለበት አግቢ ያሉሽ። አንተ ብቻ ነህ እንዴ? ላንቺ መገባሽ? አዎ ብዙ ተቀናቃኝ አለብህ። ስለዚህ ለማሸነፍ ሞክር። ማንም ይምጣ ላንቺ ስል ጥግ ድረስ እፋለማለሁ። እርግጠኛ ነህ እንዴ? ምን ነው በእኔ ትጠራጠራለሽ እንዴ? እንዴት እንደማምን ብታውቅ። ስለዚህ ሐሳብ የለብኝም ማለት ነው። ኪራ ግን አንዳንዴ ከመቅረት መዘግየት ይሻላል። እንዴት ማለት? ጊዜውን ተጠቀምበት እያልኩ ነው። በቃ አንተ ተመለስን እንሄዳለን። እንዴ ለምን? አሁን ይድንሽ ሰኔ ቤት እኮ ነው የምሄደው። እና ቢሆን ሰኔ የለችም እኮ። እና ራኬ ባለች አይደል እንዴ? ያቺ ከፈሷ ጋር የተጣላሽ የትዮ ጋር እንድትሄጂ አልፈልግም። እንዴ ጨራሽ ብቻሽን ምን እንደተደረገ ይፈርታል። ይኸውልሽ ሰኒን ውለጂ ብላ ብታስጨንቅሽ የማን ያለድብ ነው? ቃልልሽ በቦርሳዬ ይዘህ አረተ ቢሆንም ይኸውልሽ ናት አንቺ ላድርስ እሷንም ሰላም ብያት ወደ ስራ ገባለሁ። አትጨነቂ።
በቃ እንደው አብረን እንሂድ። እሷም ደስ ይላታል። ደስ ይላታል። ሰው አይታ ደስ የሚላት አይመስለኝ። እንጃ የሆነ ሰው የምትወድ አይነት ሴት አትመስለኝ። ታው እንደዚህ ስትል ሰኒ እንዳሰባ ሰኒ እንዳትሰማ። እስኪ ለመመለስ ያብቃት። ሾና እንሂድም እንጃር እንዴ ቆይ እናንተ ምን አሰብክ እንዴ? እኔማ አይኔ እያየ ሌላ ሰው ሲወስዳት ዝም አልልም እኮ ነው እንዳልከው ፍጠና። እሱማ ልክ ነህ፣ ግን ምንም ሳላስብበት ኪራ ጽናት አባቷን ምን ያህል እንደምትወደው ላንተ መናገር ያለብኝ አይመስለኝም። እሱንም አውቃለሁ። ስለዚህ አባቷን ለማስደሰት ምንም ልታደርግ ትችላለች። ስለዚህ በኋላ ወይኔ ከማለት ይኸውልህ አሁን ብትፈጥን ይሻላል። እሺ ናማ፣ ወይ ካልሆነ ሽማግሌ ምናምን እንፈላልግና። አዎ ይሄ ነው የማውቀው ኪራ። የውሳኔ ሰው መሆን አለበት አባቴ። አንተ ምንድነው እንዴ? አንተ የምታገባ አስመሰልከው እኮ። እንዴ ጽናትን እኮ ነው የምታገባው። እናት የሆነች ሚስት እኮ ነች እንዴ። እና አንተ አባት ናት። አተ ምሩ እንዳሰማ በሷ ቀልድ አላውቅም ታውቃለህ። እሺ በቃ በኋላ እደውላለሁ። እሺ አባቢ በማንኛውም ሰዓት ደውልኝ። ይኸውልህ ሽማግሌ ባጣ ራሱ እኔ ይኸውልህ ጸጉሬን ቀለም ተቀብቼ ራሴ እመጣለሁ። የምሬን ነው የምልህ፣ ከች ነው የምለው። ሚዜ ማሊሆንልን አንተ ሽማግሌ የምትሆን ለካሱም አለ። በልበቃቸው በኋላ እደውልልሃለሁ። ፒስ መችቸው። ጋሼ መጡ እንዴ? ቤት ከመሆን ወጣ ልበል ብዬ ነው። ይቀመጧ። አይ ተቀመጥ። መቀመጥ ሰልችቶኝ ነው የመጣሁት። እሺ በቃ ብቻዎትን ከመሄዱ አብረን ሄዳ። አይ ዴብ አለ፣ ግድ የለም ጽናት እስከምትመጣ ድረስ እዚህ ተቀመጥ። እሺ ጋሼ። እሺ እንዴት ነሽ? ደህና ነኝ። እንዴት ናችሁ? እኛማ እኮ እንዴት ሆንሽ ብለን እንጠይቅሽ ነበር። አይ ጥሩ አደረጋችሁ። ቤቱም ሊበላኝ ነው። ቆይ ፖሊሶቹ ምንም አላሉ? አዎ እህቴን የበላ ጅብም አልጮኸለ። አይዞሽ በቃ አንቺ ብዙ አትጨናነቂ። እሱማ ልክ ነህ። ፖሊሶቹ ምን አሉሽ? ጠይቄያቸው ነበር፣ ግን ምንም አዲስ ነገር የለም። እኔም ፋይሉን ትራስ አድርጋችሁ ተኙበት አልኳቸው። እንዴ እንደዛ እኮ ማለት አልነበረብሽም። የሚሰሩትን ስራ እኮ ያውቃሉ አይደል እንዴ? እና ቢያውቁ ነው በሄድኩ ቁጥር ምን ነበር እያሉ የሚጠይቁኝ። እንዴ እነሱ እኮ ህዝብ ነው ሲያስተናግዱ የሚሉት። ያንቺን ፊት እንዲሸመድዱና ያንቺን ኬዝ እንዲያስታውሱ እኮ መጠበቅ የለብሽም። እና የፈለገ ህዝብ ቢያገለግሉ ባንዴ ህዝብ ሙሉ አይደባቸውም አይደል? ሰዎች ምን ይሆናችሁ ነው? ተረጋጉ እንጂ። ምሩዬ እኔ ብሄድ ይሻላል መሰለኝ። አንቺ የምትቆይ ይመስለኛል። አይ አልቆይም፣ ግን ትንሽ እናውራት ብዬ ነው። ካልሽሽ ለኔ አታስቡ። እኔ ምንም አልሆንም። አሁን ማሰብ ያለባችሁ ስለ ሰኒዬ ነው። እባካችሁ ከምታውቁት ሰው ሁሉ ምኑና ሊሆን እንደሚችል አጣሩልኝ። በእርግጥ ይሄ ቃል ቦታው አይደለም፣ ግን ተረጋግተን እናስብ። በችኮላ ምንም ነገር ማሰብ አንችልም። እንዴ 3 ቀን አለፋት እኮ። ከዚህ በላይ እንዴት እንረጋጋ? እንደዛ እኮ አይደለም ምሩ ያለችው እኮ በንዴት ውሳኔዎችን አትወስኑ ነው። አሁን ይሁሉ ዳርዳር ማለት ስለ ጽዮን ነው አይደል? እስካሁን አረሳሻትም እንዴ? እሷን እህቴ እስከምትመለስ አልተዋትም። ፖሊስ ጣቢያ ራሱ እሷን እንደምጠራጠር ነው የተናገርኩት። ራኬ ምናልባት ሁለታቸው መሀል አለመግባባት ሊኖር ይችላል፣ ግን እዚህ ደረጃ የሚያደርስ አይደለም። ሰውን ወክለሽ አትናገሪ። ስለ ራስሽ ብቻ እርግጠኛ ሁኚ። እሺ ቆይ አሁን ጽዮን ሰኒን ምን አደረገቻት ነው የምትይው? አላቅም፣ ግን ምንም ሆነ ምን እሷ ላይ ጣቴን ከመቀሰር ወደ ኋላ አልልም። ምክንያቱም እሷ ብቻ ናት ከመዋላችሁ የእህቴ ተቃራኒ። ምሩ ለምን አንሄድም? ቆይ ትንሽ እናውራት። ጋሼ ንፋሱ እኮ ነው፣ ወደ ውስጥ እንግባ። አይ ልጄ እዚህ እንሁን፣ ደጁ ናፍቆኛል። እሺ ጋሼ ካሉ። እንደው እኔማ አንድ ነገር ላጫውት ፈልጌ ነበር። ምንድነው ጋሼ? እንደው ሰሞኑን ጽናት ምንም አላለች? አዎ ምንም አላለችኝም። እውነትም ተጨንቃለች ማለት ነው? ለምን? አግቢና ሳልሞት
ወግሽን አሳይኝ አልኳት። እንዴ እና ይሄ ምኑ ነው የሚያሳቅቀው? እና እሱ ትዳር ያላሰበ እንደሆነ አግባኝ አትለው። እሱ ሰው ግን ልጄ እንደዚህ አሞኝቷት ቢቀርስ የሰው ነገር አይታምን። ጋሼ ኪራ በጣም ነው የሚወዳት። አዎ ግን ፍቅር ወረት ካለበት ይሸረሸራል። የእነሱ ፍቅር ግን እንደዚህ አይደለም ጋሼ። ግን እንዳፌ ያርግላት። መውደቂያዋን አይቼ በሞት አይቆጨኝም። እሱ ሰው በቃ ጋሼ እኔም አለሁላት፣ አወራታለሁ። አዎ አለው በላት። ያላንተ ማን አላት? እባክህ አትጣላት፣ እስኪ ካጠገቡ አትለይ። እሺ ጋሼ ችግር የለውም። እንዴ አለምዬ እስካሁን ድረስ እያለቀሰች ነው? አዎ ተሰምታት እኮ ነው። አዩ ሲጀምር እኔ ያለ ቦታው እንደበቀለ ሰር ያም እየበጣ ነው የሚረግጠኝ። ቆይ እኔ ምን አደረግኩኝ? ነብዬ በዋፈሶ ሊያልቅ ነው አንድ ብላት እንጂ እኛ ነን ጥፋተኞቹ። ምን አደረግን ያለው እንዴ? እኛ የሚገባትን ክብር ብንሰጣት ማንም እየተነሳ ባልፈነጨባት ነበር። አለምዬ ልክ ናት። ባለቤቱ የናቀው ማንም ሰው ያከብረው። ቤተሰቦቹ እዚህ ቢኖሩ ኖሮ እንደዚህ አልሆንም ነበር። እንዴ ሲሆን እኛ አሁንም እኮ ቢሆን ቤተሰቦችሽ ነን አይደለም እንዴ? ወይኔ ልጄን በደልኳት። ምንድነው የምትይው አለምዬ? በቃ አጋጣሚ ነው። ይሄን እኮ አውርተን አለፍ ነው አይደለም? አዩ ምን እያልክ ነው? በሰው ፊት መዋረድ እኮ ያሳፍራል። ይሄ እንደው አሁን ስታካብደው ነው እንጂ ተመልሳ እዛው ካፌ ብትሄድ እንኳን ማንም አያስታውሳት። እንደው ግን አዩ ለምንድን ነው የማትረዳት? ተይው አለምዬ፣ የኔ መከፋትና መንጎዳት ከሷ አይን ተሰውሯል። ቆይ ከዚህ በላይ እንዴት ልረዳት? ቆይ ምን አድርግ ነው የምትሉኝ? እኔ በባህር ቤት እኮ ተጨነኩ። በቃ አለምዬ በኔ ምክንያት እንድትጨቃጨቁ አልፈልግም። አይ አይደል በዚህ ውስጥ ሆና እንኳን ስለኛ ነው የምታስበው። እሺ ምን አድርግ ነው የምትይኝ? እኔ እኮ ግራ ገባኝ አለምዬ። ምን አለበት ብታባብላት? አለምዬ ደግሞ ባለፈ ነገርማ ሶፍት እንዳቀብላት አትጠብቂ። እና ምን ታቀብላት? እኔ አላውቅም። በቃ ሂጂና አንቺ እንዳመለው አባቢያት። እውነትሽን ነው? እና ወስኗል ነው የምትይ? አይ ዳርዳር ብቻ እሱማ እኔም እሺ ብዬ አልሄድም። እና ሌላስ ምን አለ? እንደዚህ እንደሚሆን ባቅ ድሮ ነበር እንጋባ ምለው። ኧረ እሱስ ልክ ነሽ። ደግሞ ይሄንስ ማን አየበት? እኔ የምልሽ ምንድን ነው የሰኒ ስልክ የማይነሳው? ከዛ ደግሞ ይባስ ብሎ አሁን አይሰራም። ፈልጊያት እኮ ብደውል አይሰራም። ኒናም ደውላላት አይሰራም አለችኝ። በተደጋጋሚ ደወልኩ ግን አይሰራም። ማለት እሺ ግን ደህና ናት? በህልሜ እኮ ከዛፍ ልትወድቅ ብላ የሆነ ሰው ይዞ አዳናት። እሺ በቃ ስታገኛት ደውይላት በያት። እሺ በቃ ደህና ዋይ። እኔ የምልህ ቅዱሴ ምን የምትጠብቀው ስልክ አለ? ኧረ የለም። እና ለምን 10 ጊዜ ስልክህን የምታየው? እንዴት አልደወለችም ብዬ እኮ ማ ወዳጅ። በስመ አብ እባክህን ቅዱስ እንደው በፈጠረ ይዣለሁ ስሟ እንዳታነሳብኝ። ምንድን ነው ይሄን ያህል ስሟ የምትፈራው? ቅዱስ እንደውም እኮ ስላልደወለች እኮ ደስ ሊልህ እኮ ነው የሚገባው። ኧረ እኔ ስለ ሰኒ ጉዳይ ለመጠየቁ ገርሞኝ ነው እንጂ ምን አገባኝ። አጠይቀህ ምን ችግር አለው? እንደው ምን አለበት ተቀያየሩ። ምኑን? እንደው ሰኒ ጠፋችበት ከተባለው መጣ እቺ ሴትዮ ብትጠፋ ደስ ነው የሚለኝ። ከእሷ ጋርም እኮ የምትስማማ ነው ትመስል። ከዚች 10 እጅ ሰኒ ትሻላለች። የምሬን ነው የምነግርህ። እኔ የምልህ ወይ ሰኒ ወደ ቤት ተመልሳ ይሆን እንዴ? እኔ ምን አውቃለሁ? እኔ እኮ እዚያ ብሬ እኮ ነው ያለሁት። ልደውልላት? ኧረ እባክህ እንደው በህግ አምላክ ይዣለሁ። ይኸውልህ የሴትዮ ፖሊስ ጣቢያ ሄዳለች ብለኛል አይደለ? እኔ ጉዳዩን አጣርቼ እኔ እነግርሃለሁ።
በቃ ሴቱ ጋር ደውል እባክህን ቅዱስ አትደውል እባክህ እንዴ ስለ ደወልኩላት ይሄን ያህል በስልክ ውስጥ ወጣት መጣ ምንድነው እንደዚህ የምትሆነው እባክህን ቅዱሴ በቃ ቀኔን አታበላሸው እሺ እንደሱ እሺ ይበለ ቅዱሴ እብዲው እንግዲህ ወንድኛ ለምን ይነጣስጨሰኝ አንቺ ነበር እንደዚህ ማጨስ አረባከ ይኸውልሽ ምርጥዬ የመጨረሻ ትግስቴን እያስጨረስሽ ነው የመጨረሻ ወይ እስካሁን አልጨረስክም እንዴ ኧረ ምርጥ ያንስ ቆይ ነኝ ምንሽ ቆይ ግን ይችላል ልብ ከየት ነው ያገኘሻት ማን ነው ልብ ይሰጠሽ ቆይ ምን እንደና አይነት ልብ ፈልገን እንደዛ የኔም ጨጓራ እንደዚህ ነው እርር ብግን ያለው ቆይ ምን ተፈጥሮ ነው እንደውም ገለኝ ሬሳ ይወጣል እንጂ መቼም ቢሆን ወረቀቱን አልሰጠህም እሱን እንዴት እንደማሰጨኝ አሳይሻለሁ እኔ ስፒድ አይደለም ወይኔ አያጆ እኮ ይሄ ሁሉ ያንተ ስራ ነው እኔ ምን አደረኩኝ አንተና ቤቷ እስኪመስላ ድረስ እንደዚህ አሞላቃ ነው ጠገበች ለዛ ነው የገጀረችው ቆይ ከዚህ በላይ ምን ላርጋት እሺ አላቅም ብቻ የሆነ መላምና ፈጥረን እንድትናዘዝ አድርጋት ቆይ ሰው አንጎዳም ተባብለን አይደል እንዴ አንተ ብር የምታወራው እና እሱ በሰላማዊ መንገድ ማለት ከቻለ ነው ቆይ ካልተቻለስ አላቅም ጆኮ ማንንም በመንገድ ከመጣ ግን እንደዚህ ሲጋራ ነው የምጨፈልቀው ይሄን ደግሞ አንተ በደንብ አድርገህ ታውቃለህ እና አታስደብረኝ እጂን ፍታኝሽ እንደዚህ የምትቀብጪው ነገር ታቆሚያለሽ እሺ እጂን እኮ አቃጥሎ ይሄደው እሺ ቢያንስ በትንፋሽ ይላቀስቅዘው የራስሽ ጉዳይ ማይረባችን አቃጥለኝ እኮ ቆይ ድርቅ አትመጣም እንዴ ምን አይነት ጉድ ነው እንዴ ምን ሆነ ነው አንቺ ምንድነው እንደ ጥንባሳ ሞራ ሰፈራችን የምታስሽው እርሶ ሰውዬ አይሳደቡ እሺ ይከበሩ ምን አልሽ አንቺ ምንም ማንን ፈልገሽ ነው መቼስ አንተን አይሆን እንዴት ማለት እንዴ በቃ ወደምትሄድበት ሂድ እኔን ግን ተወኝ ይኸውልሽ አንቺንማ ጉርጓድ ውስጥ ሳልከትሽ አልተውሽም ቆይ ለምንድን ነው የምትከተለኝ መሬት ለገሃነም ቅርብ ነው ሲባል ሰምቻለሁ ወደ ዘላለም ቤትሽ እንዳለክሽ ኧረ እባክህ ያንተን ቤት እንዳይል ፈልገህ ነው አንቺ እንዴት ነው ግን እንደዚህ ናክሽኝ እኔ የምልህ ግን እንዳው ብርቅ አትመጣም ኧረ የኔዋን ጉር ነው የምትጠብቂልኝ እንዴ ኧረ አይደለም እነሱ ምንድን ነው ያልሽው ምን መስሎክ ነው አምቡላሽ ነው አይደል ኧረ አንጠላላ ነው ዝበይ ስስቂ ጥርስሽ እርግፍ ይበል እንዴ ለምን ይርገፍ ስንት ሰው መሰለህ ይሄን ጥርሴን የሚመኘው እና ምን አለሽና ምንሽን እመኙልሽ አልገባኝም ምን ለማለት ፈልገህ ነው እንኳን ይሄን ስንት ነገር ይገባሻል አንቺ እሺ በቃ አሁን ወደምትሄድበት ሂድ እሷው ምንድን ነው ያልሽው
ውሃ ነው ይሄ ውሃ ነው ይኸውልሽ ሰሚያለሽ ከፍቼ አይንሽ ውስጥ ሳጨምረው ሂጂ ኮንም ቆይ እኔ ምን አደረኩኝ ሚስትህን ደግሞ ልጠይቅ በመጣው አንቺ ሂጂ እኔችና ጭራሽ እየባሰባት መጣ አሁንማ እኮ ባሰባት በቃ ይኸውልህ ስፒድ ምንድን ነው ከዓላማችን እየሳትን ነው እኔ እኮ ቆይ እስኪ ምንድን ነው የሳት ነው መጀመሪያ ማንም ሳጎዳን ሸበለላለን ነበር የተባባልነው ከዛ ልጅቷን አገትናት አሁን ደግሞ ምኑ ነው የከበደ ለኔ ሰውን መጉዳት አልፈልግም እስከማውቀው ደግሞ አንተም አትፈልግም አሁን ግን የሌላ አስገደደች መንገዴን ዘግታ የሌላ አላፈናፍናለች እናማ በጸባይ የማይሆን ከሆነ እንዳጨርሰው ቆይ አንተ ስለቸገሱ ይሄን ያህል የምታስብላት ምን እሺ ነው እሷ እኮ ለአንተ ምንም አታስብልህ ይሄን ታውቃለህ አንድም ነገር አታስብልህ እድሉ ምናምን ብታገኝ ወይኔ ቤት ነው የምትወረውረው ይሄ ማወቅ አለብህ እሱን እኮ ከመጀመሪያውም ከተገኘን የወሰንበት ጉዳይ ነው እና በቃ ውሳኔያችንን እናስተካክላ እኔ አላቅም ግን ልጅቷ በጣም እየተጎዳች ነው ምን እሺ ነው አንተ ልጅቷ ብለህ ትሞት ነው እንዴ እኔ በእናትህ ደጋግሜ ሰማው አሁን ሄድና ፊላል አንጠብቃት እንዳትበር አታስደብረኝ በእናትህ ወይኔ ምንድን ነው እንደዚህ የሚያሯሩጥሽ ሰይጣን ታውቃለህ ሰይጣን አሯሩጦኝ የምን ሰይጣን የሰው ሰይጣን ነው አሃ በዛብህ ነው በትክክል ተመልሷል ቆይ አንቺ በዚህ በጧት እዛ ምን ልታደርጊ ሄደሽ ነው እንዴ እኔማ ለብርቄ ገዘውላት አረቄ ነበር እሱን ላቀብላት ስሄድ እሱ ያዘኝ እና ትንሽ አረፋ ብለሻት ሄደ እንዴ እኔማ ፀሐዩ ሳይበረታ እኮ መሄዴ ነው ደብዬ አቴም ባካል ሰጣትም እኮ የሰጣት መስሎክ ነው እኔማ ለሰጣት ስል ቀጨም አድርጎ ውስድ አደረገው ይሄን ራሱ እየተጋተው ነው በቃ አስገደልሻት ልጅቱ ምን ለምን እንዴ ካንቺ ጋር ገጠምሽ ብሎ በዚህ በጧት ወርድባታል ምን ካኔ ጋር ባያገኛት እሱ እንደሆነ ሚስቱን መደብደቧ በቃ አሁን ሂጂ ወደ ቤት ግቢ በቃ እሺ ደብዬ ቻው እንደ ሰይጣናውን በጧቱ የሚያንከለክልሽ እሺ ደብዬ ቻው በቃ ባይምሯ ስታስብ ያደረችው አረቄ ብቻ ነው አረ እንደዛ አትበል ልክ ካልሆነችስ ቆይ በቃ ለዛሬ ለፋታ አይደለም እኮ ምሩ አንዳንዴ የሚያናድድ ነገር ነው የምትናገረው እንዴ እማ ደወለች እና ሰው ሄሎማ እግዚአብሔር ይመስገን ደህና ነኝ እንዴት ነሽ እንዴ ምን ተፈጠረ እሺ በቃ መጣሁ ምን ተፈጠረ ምንም አልተፈጠረም እንደዚህ ሆነ ያየው ምንም ትለኛል እስኪያችን ጥራት ማን ራኬብ ነው ራኬብ ወይ ምሩ ቀረሽ ጽዮን አግኝተሻት ነበር እና ምንድን ነው ያደረግሽው ቆይ ምን ተፈጥሮ ነው አናዳኝ ነበር ትልቅ ሰዎች ነን አይደል እንዴ እንዴት እንደዚህ ታደርጊያለሽ እኔን ካንቺ በፍጹም አልጠብቅም እሺ ቆይ ምንድን ነው ብትከታዩ ጥሩ ይመስለኛል እሺ በቃ ደህና የሰራሁትን ምግብ ሳይበሉ ሄዱ ምንም ማድረግ አልችልም ቆይ መጣው ብለኝ በዛው ይቀራል እንደዚህ ብቻዬን ቁጭ አድርጎኝ አሁን ያ ሰውዬ እኮ መጥቶ ቢወስዳቸው እኮ እንደገና እኔ ለሊጮህ እኮ ነው ሊቆጡኝ እኮ ነው እንዴት ዋልሽ ኒናዬ ዛሬ ደግሞ ሰላምታም የለን ምን ሰላም አለ ያ ሰላቢ ባልሽ እያለ ዛሬ የለም ገበጣ ሄዳለሁ ብሎኛል
በጧት አግኝቶኝ ቆሌን ገፈፈኝ እኮ። እንዴት? የት? ያቺ የተለመደችዋን ገዝቼ ላቀብልሽ ብመጣ ወሰደው። አይ አንቺ፣ እኔ መጥቻ አልወስደውም ነበር። ምን አስለፋሽ? እኔማ በጧት ለቁርስሽ ማወራረጃ ብዬ ነበረ። እንደው እንዴት ሸቶኝ እንደነበር። እና ምንም የለም ቤትሽ? አይ እሱም አለ ለቆሌ ብዬ ያስቀመጥኩት። 2 መለኪያ ልፍ የመጣው። እና ምን ፈለግሽ? ለሱስሽ ማስታገሻ እኮ በቂሽ ነው። አዎ በቂ ነው። እና አሁን እርግጠኛ ነሽ አይመጣም? አዎ ቢመጣ እኔን ነው የሚመታኝ። ኧረ እባክሽ እና እንደባለፈው ከብቶቹን ጣራ አድርጎ ይሄድ። አይ ተይኝ እስቲ። የዛን ቀን ተናዶ ነው እንጂ የእጅ አመል እንኳን የለበት። እና የከብት አመል ነው ያለው? አይ እኔማ ከተማ ሄጄ ነበር ስትኝ እንደው ያመጣሽ መስሎኝ ደስ ብሎኝ ነበር። በእንግዲህ ልሂድ። ቻው እናቴ። ልትሄጂ ነው? እና ምን ላርግ? ኧረ እባክሽ ትንሽ ተጮቺ። ምን እንጫወታለን ብለሽ ነው? የሚጫወት ነገር አይጠፋም። ትንሽ ቁጭ በይ እስኪ። እሺ ካልሽ እናቴ። እንደው አያልቅብሽ እንደው። አዎ ይኸውልሽ ፊዩር ጤያንስ ምን ሆነ ነው? እንዴት ነሽ ምርጥዬ? አለው ፒስ ነው። ምንድነው ደግሞ እንደዚህ አንገትሽን አገርግረሽ የምትሄጂው? በቃ ጠፍቶብሽ ነው? የምን ዕቃ? ምን አውቃለሁ። አንገትሽን አገርግረሽ ስትሄጂ ነው። ቀና በይ። ለማንኛውም ለማን አባቱ ብለሽ ነው እንደዚህ ቀና ብሎ የሚሄድ ነው? ጀነን ነው። ዛሬ ደግሞ እንዴት ነው ሞቲቬሽናል ስፒከር ሆናል? አዎ እባክሽ አንዳንዴ እኔ የምልሽ ወሬ ነው። ወደ ቤቴን አይቼው ልምጣ ብዬ። ደስ ይላል። እና ታዲያ የሚያካሄድ ሰው ነው አትፈልጊም? እሺ እንሂድ። አብሽር። ግን ስማ ኤላ፣ እቤት ሄዶ አከራይን ምንም ማለት አይቻልም። አረ ምርጥዬ ከቶ እናያሳስብሽ። ለዛሬ በቃ ምንም ነገር የለም። እስከ እንደሱ ከሆነ እንስማማለን። ናሽ እሺ ቆይ ምንድን ነው የምትለው? እኔ አላውቅም። በሯን ዘግታ እህልም አትበላ ውሃም አትጠጣ። ይኸውልሽማ የተፈጠረው ነገር በእርግጥ ያሳዝናል፣ ግን ደግሞ በቃ አለፈ አይደል? ራሷን መጉዳት የለባትም። እኔ እኮ ግራ የገባኝ ነገር ባለፈ ነገር እንደዚህ መሆን ምን ይሉታል? አዩ አንተ ዝም በል። እንደውም አዩ ጠልቶኛል ብላ በጣም ተሰምቷታል። እኔ ምን አድርጋኝ ነው መጣላት? አባ እማ እስኪ አትጨቃጨቁ። የኔ ልጅ በቃ እናንተ ይሄንን ጉዳይ ተነጋገሩና ፍቱት። እሺ እኔ ልሂድ። ወዴት ነው የምትሄደው? መጣሁ እዚህ ደርሼ። ምሩ እስኪ አንቺን እሺ ካለች ሂጂ ምግብ ቢበያት። እሺ ክፍሉ የትኛው ነው? ኪችኑ አጠገብ ያለው። እሺ ምንድን ነው የምናደርገው? አላውቅም። እዚህ እኔ ጋር አስቀምጫት የማንም እልህ መወጫ አደረግኳት። እንዴ እማ በሰኒትማ አትናደጂ። እሷ እኮ የለየላት እብድ ናት። እንዴ እና ታዲያ የእነሱ ቤተሰብ ጽዮን ላይ ነው እንዴ የተነሱት? እማ በቃ እኔ አውራታለሁ። እኔማ እንደው አየር ስትቀይር ከተሻላት ብዬ ለአንድ ለሁለት ቀን እናንተ ጋር እንድትሆን ፈልጌ ነበር። የት? እኛ ቤትማ በፍጹም አይሆንም። እንዴ ለምን ልጄ? ተይ እኔ ቤት እንድትገባ አልፈቅድላትም። ቆይ ግን አንተ ልጅ ለምንድን ነው ከሷ እየሸሸህ ያለው? እማ እኔ አልሸሸሁም፣ እየሸሸሁ አይደለም። ግን በቃ እዚሁ ቤት ትቀመጥ። እውነቷን እኮ ነው ጽዮን ማንም አይወደኝም የምትለው። እማ ይሄ እኮ የመውደድና ያለ መውደድ ጉዳይ አይደለም። እና ጠልታት መሰለኝ ገና ለገና አንተ ቤት ትምጣ ስል እንደዚህ አንዘፈዘፈ። ኧረ እማዬ እንደዛ አይደለም። እና ለሁለት ቀን አየር ቀይራ ትምጣ። እሺ እማ ግን ለሁለት ቀን ብቻ። ኧረ ለአንድ ቀንም ሊሆን ይችላል። እሺ እንዴት ዋልሽ? ደህና ነኝ። እንዴት ነህ? ደህና ነኝ። የት ጠፍተህ ነው ያልከው? የትም እዚሁ ነበርኩ። ምን አልሽ? ምንም የሆነ ነገርማ ብለሻል። ምንም አላልኩም። ከኔ መደበቁ ያዋጣሻል? ቆንጆ ነሃል ነው ያልኩት። ምን ነው ደነገጥክ እንዴ? እኔ ቆንጆ ነኝ በጣም እንጂ። ካንቺ ግን አልበልጥም። አይኖችሽ፣ ፈገግታሽ፣ ሁሉ ነገርሽ ቆብ ነው። ጨረቃ ነሽ። እንደዚህ ፈገግ እያልሽ በፈገግታሽ ትገኛለሽ።
ኪራ የእውነት ዛሬ ግን እግሬን ይቁረጠው። አፈርግ እንዴ ኪራ ለምን ቢባል ነው አፈር የምበላው እንዴ? ከብቶቹ ስንት ከብቶቹ ውይ አሉ ብታይ ጽዬ ከብቶቹ ጥግብ ብለው እዛው ፍንግል ብለውልሻል። እኔን ደግሞ ረሃብ ላጥግሽ ልጥ ሲያደርገኝ እዚህ መጣሁ እና ቀሳቲ እንዴ ለምን እንደ ራበኛ እንዴ እኔን እንደ እንጀራ እናት እዛ ውጪ ብርድና ፀሐይ ላይ አስቀምጣችሁኝ እናንተ እዚህ እንዴ እና እኔ ለእናንተ ፍቅር ስል በረሃብ ልሞትልክ እንዴ? ሆዴ መሳት ይሆንልኝ? ምንም አንተሳሰብም በቃ። እሺ አርፈሽ ቁጭ በይ በቃ። እህት በቃ ተዋዳችኋል እኮ እንዴ ምንድነው የምትሟዘዙት እንዴ? ኒና ስርዓት አትይዥም እንዴ? እሺ በቃ ስርዓት ይዛለሁ እንዴ? ወይ በቃ እዚህ ቶሎ ሰው ሳይመጣ የምትፈጻጽሙትም ፈጻጽሙ። ምንድነው ስሎ ሞሽን እየሆናችሁ የሰው ልብ የምታንጠለጥሉት? ባይሆን የማይናገረውን ላምጣልሽና ቢ እኔን እንደ ኤሊ እየተሳዋ ያሳቅቁኛል እንዴ? ትትዬ ምን አለበት አንቺን እንኳን ቢያነሱሽ እዚሁ ፊት ለቤትሽ። ከማን ጋር ነው የምትወሪው? ቆይ ግን ምን ሆናችሁ ነው እዚህ ልጄ ፊት እንደዚህ የምታረጉት እንዴ? ምን አለበት ወደ ውስጥ እንኳን ብታስገቧት? ለአይምሯ እንኳን እኮ ጥሩ አይደለም እንዴ? አረ እንደው አንቺ ስለይቶልሻል ወይ ኒና? ጾሚን ደግሞ እዛ ካረተው ነው ልጄ አይዞሽ እሺ። እስኪ ምን አየሽ? አበላሹሽ አይደል? ምንድን ያየሽው? በቃ ዝም በይ አልሰማንም። እሺ ዝም በይ። ምርጥዬ ግን ቤትሽ ግን በጣም ጸድት ያለች ነች። ደስ የምትል አመሰግናለሁ። አለ አይደል በቃ እጥር ምጥን ያለች ደስ የምትል ዶሮ ማለት ነው። እንዴ ኧረ አንተ ቤቴን ትፋው። ከዓይን ያውጣሽ ብለናል። ነይ ይባል። አመሰግናለን። እኔ ምንሽ ምርጥዬ አከራይሽ ምንሽ ጎረምሳ ምናምን አወጣሽብኝ ምናምን እስከላምጥሽ ነበር። አይ እባክህ እሷ ሁሌም እንደዚህ ናት። የምን ምርጥ ይላ ግን በጣም ከባድ ነች። ፊቷ ደግሞ ይሄን ላይ አይገፋም። ከብዳል ነው ነገሩ። በስመ እንግዲህ ምን ታረቀዋለህ? ባልየው ይሁ ተገፍቶለት እየኖረ ነው። የምር ግን እኛ ወንዶች ማለት በጣም ይሄ ታጋሽ ነን። እናማ እናንተ እና እስኪ የትም ሳትሄጂ እስኪ አከራይሽ ነው ያት እስኪ ተንበይ በል እንግዲህ አሁን ልጋብዝክ በቤቴ። አብሽር በቃ ምርጥዬ የቤቷን ስፔሻል የምታያት እንደቀርያት። እሺ ሰላጣ። አረ ምርጥዬ አይ በቃ እኔ ቅጠል በልባለውንም የሰው ጉዣ ምናምን አይናቅም። አብሽር በቃ እሺ ገዝቼ ልምጣ። በጣም አንዴ ልጥበስ ወልፉን አልቻልኩትም። በልኮት እየኩኝ መናገር እንዴ ምን ያደረክ ነው? ይቅርታ ምርጥዬ ወልፉኝ ነው ጠይቀኝ። ቆይ ሴትዮዋ ጭራሽ ቤቱን መቃሚያ ቤት አደረግሽው እንድትለኝ ነው? አይደለም አላስብም እኮ በርማ ዘጋርጊያትና በቃ ያስጨርሰው። አንቺ ሁለተኛ እንደዚህ እንዳታረጊሽ ሁለተኛ። ምን አንድ ሲጋራ ብለህ ልትመታኝ ነው? አዎ ካንቺም ከማንም በላይ በችግር ያለው የነበረው ይሄ ነው። ስለዚህ ሁለተኛ እንደዚህ እንዳታረጊ። እሺ ይቅርታ። አውሽ በቃ
እሺ ቅዱስ እንቡጥዬ አታምርም? ቅዱስ እንቡጥዬ እኮ ነሽ። እንደው ይሄ እንቡጥ መቼ ነው ፈልቶ ለኔ የምገላገለው? ኧረ ቅዱስ እንደዚህማ አታማርጥበት። ለምን ትፈነዳለች? አንተ ቀኑን ሙሉ እንቡጥ የመጨረሻ እኮ ነው የሚሰለችው። አይሰለችህም አንተ? ቅዱስ ገና ስለ ሰው ምንም አልነገርኩም። ብዙ ነገር የሚነገር ነገር አለ። እንቡጥዬ እኮ ማለት ነው። ዘፈንላት ነሽ። እሷ ምን ችግር አለው? ያንስባታል። አደናት የምር በጣም እያንገሸገሽከኝ ነው። ደግሞ እኮ ቅዱስ አንዱ ባለፈው እንቡጥዬ ብሏል። አሁን እኮ ጣፋጭ ስለሆንኩኝ ነው አትለውም መሰለህ? እስቲ ብቻህን ታወራለህ ሆነ አይ ቅዱስ እኔ ማንን አማክራለሁ? ወገን ዘመድ የለኝም። ቅዱስ አትዳፈሪ ትጎጃለሽ እኮ ብዬሽ ነበር አይደል? አያገባህም። ክብር አይወድልሽም ማለት አምጪው ቁስሉን እንልሻል። ጭምር ማን እርዳኛለ? ህሊና ስላለኝ ሽጣው። ቆይ እንደዚህ ሆነሽ ማታርፊ ማለት ለምንድን ነው ጥሩ ሰው ለመምሰል እየሞከርክ ያለው? እህት ስላለኝ እህቴን ስለምወዳት ሴት ልጅ ስትጎዳ ማየት ስለማልፈልግ እሱማ የሁሉም ወንዶች መፈክር ነው። እሱ እናንተን ለማማለል የሚጠቀሙበት ነው። እኔ ግን እየረዳሁሽ ነው። እሺ ቀስ በል። ጨርሻለሁ። አሁን ደህና ትሆኛለሽ። እሺ ዶክተር ቢቸግር ለዋዝኝ ነው ምን ተሰስራስክ? ምንድን ነው? እንዴት ነሽ? እንዴት ነህ? እንዴት እንደናፈቀኝ። ጤናስ እንዴት እንደናፈቅሽ? ደግሞ ትናንትና ምን ሆነህ ነው መስመር ተይዟል የሚለው ያን ሁሉ ሰዓት? ከኒና ጋር ተደዋውለን ከእሷ ጋር እያወራሁ ነበር እኮ ለዛ እኮ ነው። ኒና ማለት ያቺ ጥቁሯ ልጅ? አዎ እንደ ቀልድ እኮ ገጠር ገብታ እኮ እዛው ቀረች። እና ትግባ ነው ያለውልህ አይደል? እሱማ ዋንቻ አለሽ። እና ግን ያን ሁሉ ሰዓት ምን እያወራችሁ ነው? ደግሞ ስጨርስ መልሳ አትደውልልኝም እንዴ? በጣም ረጅም ሰዓት ስናወራ ነበረ። ከዛ በአጋጣሚ ደግሞ ስልኩ ሲዘጋ ሰዓቱን ሲያው ሄዷል። ከተኛሽም እኮ እንዳልቀሰቅስ ብዬ ነው አልደወልኩት። ምን ማለት ነው? ሳናወራ አድረን እናውቃለን? እሱማ ልክ ነሽ፣ አናውቅም። ደግሞ ከኔና ጋር እኮ ጤነኛው ላይ መስሎሻል የምናወራው አይደል? ሁልጊዜ እኮ መጣላት እኮ ነው ከእሷ ጋር። ኧረ ጭቅጭቋ ነው ማለት ነው አይደል? እንዲያስረሳ እንዲሁ እኮ ጭቅጭቅ እኮ አይደለም። በቃ እንዲሁ ዝም ብላ ታስቀኛለች እንዴ። አሁን ትናንትና ራሱ በምን ብንጣላ ጥሩ ነው? ገምቺ። ማለት ባካል ነው እንዴ? አንቺ ደግሞ እሱማ በስልክ ነው። ይኸውልሽ እንዳጋጣሚ ስልክ እያወራን በሬ ይጮሃል። ከመቼው አላመድሽው ጓደኛሽ እየጠራሽ ነው አልኳት። እዛ ሰው የምትለኝ ጥሩ ነው። ያንተ ድምጽ ፈርቶ ጅም መስለው ነው አላታትለኝም መሰለሽ? ሌላስ የለህም እንዴ? አረ በጣም ብዙ ነገር ነው ያለው። ይገርምሻል። እንዳጋጣሚ አሁን ረሳሁት። እሱማ እኔንም ረስተኸኝ አይደል? ሚሉዬ አንቺንማ እንዴት ረሳሻለሁ? ከዚህ በላይ ምን ታደርግ? ኒና የሙች አረሳሽ? ጭራሽ ኒና ከዛስ ጨመሬ ጋር መሳሰልከኝ? አረ አይደለም ቡጥዬ፣ ያፎ ለምታ እኮ ነው። ድሮም ወንዶች ስትባሉ ፈልጉትን ነገር እስከምታገኙ ነው ሽደራው። ድሮም የምትፈልጉት እስከምታገኙ ድረስ ነው። ምንና እኔ ምን አገኘው? እንደው ማግኘቱ ቀርቶብኝ እንደው ባየውስ እሙ